ከኔ ስለምን ይቀርብኛል? ከማግባቴ በፊት ግን መጀመሪያ ቤት ውስጥ ያሟላቸው እቃዎች ላሳያችሁ። ደህና ነኝ፣ በጣም ደህና ነኝ። ትንሽ አሞኝ ነበር። አጋጣሚ የዛን ቀን ላይ ትንሽ አሞኝ ነበር እና ሰበር ዜና ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ እዛ ተገኝቶ ወታደራዊ ስነ ምግባርን ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮቹን በአስቸኳይ እንዲያወርዳቸው እንዲደረግ ማስጠንቀቂያ ተሰጥቶታል። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ መረጃዎች መካከል አንደኛውና ዋነኛው እንግዲህ ተወዳጇ አርቲስት ሰላም ተስፋዬም እንግዲህ ተሞሸረች። በሌላ በኩል ደግሞ በቲክቶክ መንደር ተወዳጅነትን ያተረፈው አዶናይም እንግዲህ ከአየር ኃይል አባላት ጥብቅ የሆነ ማስጠንቀቂያ ደርሶታል። እንዲሁም ደግሞ ሊያሾ ባሳለፍነው ሳምንት በጠና ታማ እንደነበር ሁላችንም እናውቃለን። አሁን ላይ ግን ወደ ሙሉ ጤንነቷ ተመልሳ እኔ ደህና ነኝ፣ ታምሜ በነበረ ሰዓት ከጎኔ ለነበራችሁ ሰዎች በሙሉ ከልብ ምስጋናዬን አቀርባለሁ ስትልም ራሷ ተናግራለች። እንዲሁም ደግሞ ተወዳጇ የትግርኛ ሙዚቃ አቀንቃኝ የሆነችው ማህሌት ገብረ ጊዮርጊስ በዚህ ሰዓት በጠና እንደታመመች ሁላችንም እናውቃለን። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ነዎች ደግሞ ሰብስክራይብ በማድረግ ቻናሉን መቀላቀል ትችላላችሁ። ወደ ቪዲዮ አስደሳች ዜና። በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። እስኪ በመጀመሪያ ባሳለፍነው ሳምንት ሊያሾ እንደታመመች ሁላችንም እናውቅ ነበር። አሁን ግን ወደ ሙሉ ጤንነቷ ተመልሳ በራሷ አንደበት ያስተላለፈችው መልእክት አለ። እሱን እንመልከት። ደህና ነኝ፣ በጣም ደህና ነኝ። ትንሽ አሞኝ ነበር። አጋጣሚ የዛን ቀን ላይ ትንሽ አሞኝ ነበር እና ጉንፋን ነገር ነው ወረርሽኝ። እኔ ደግሞ በሽታ አልችልም። ቤተሰብ ትንሽ ነገር ነው የሚያመኝ እና ሆስፒታል ሲሄድ በቃ ትንሽ አቅም አሶሻል ምናምን ብለው ግሉኮስ ሰጡኝ። በጣም ደሜ ወርዶ ነበር። ደግሞ ደሜም ወርዶ ነበር። አቅሜ ወርዷል። በቃ አቅም አንሶኝ ነበር። ከዛም ብድግ ብዬ ዋላ መጣ ስል ወደኩኝ። ከዛም ሆስፒታል ሄድኩኝ። ደሜ ወርዷል፣ አቅም የለኝም ምናምን በቃ በጣም ነው የደነገጥኩትና በሰዓቱ እኔ ግሉኮስ ሲደረግልኝ ሆስፒታል ስተኛ ድንገተኛ ክፍል ስተኛ ደነገጥኩኝ እና ጸሎት አድርጉልኝ ፕሊስ አልኩኝ። አይታወቅም አገኝ ይሄን የሆነው አሁን የተረዳሁት ግን ሚዲያ ላይ ምንም ብለህ መጻፍ የለብህም ማለት ነው። ቤተሰብ ሊያሾም እንግዲህ የታመመችበት አጋጣሚ ይህንን ይመስል ነበረ። አሁን ግን ወደ ሙሉ ጤንነቷ በመመለሷ እጅግ በጣም ደስ የሚያሳይ ነገር ነው። እንኳን ፈጣሪ ማረሽ። ሌላው ደግሞ ተወዳጇ ድምጻዊት ማህሌት ገብረ ጊዮርጊስ እንግዲህ በዚህ ሰዓት በጠና እንደታመመች መረጃዎች እያመላከቱ ይገኛሉ። እስኪ እንመልከተው። የትግርኛ ሙዚቃ አቀንቃኝ የሆነችው ማህሌት ገብረ ጊዮርጊስ ከምትታወቅበት እንደ ጸዳል የፈካ ውበትና ከተደላደለ የሰውነት ቅርጽ ትንሽ ገሸሽ ያለች የሚያስመስልና በአንዳች ጽኑ ህመም ውስጥ እያለፈች እንደሆነ የሚያሳብቅ ምስል አይተናል። ብዙሃኖች ይህንን ምስል በተመለከቱበት ጊዜ ተደናግጠዋል። ምንስ ነካት? ምንድነው ያመማት በማለት ብዙ አድናቂዎቿ ፈጣሪ ምሕረቱን እንዲሰጣት ጠይቀዋል። ማህሌት ገብረ ጊዮርጊስ የትግረኛ ቋንቋን መረዳት የማይችለው ሐሳቡን በትግረኛ መግለጽ አይደለም አንዲት ቃልን የማያውቅ ሁሉ በሙዚቃ ስራዎቿ የሚያብድላት እውነትም ሙዚቃ የዓለም ቋንቋ ናት የሚለውን አባባል የምታረጋግጥ አቀንቃኝ ነች። ስራዎቿ በሁሉም ይወደዱላታል፣ ሁሉም ያከብራታል። ትውልዷም እድገቷን በመቀሌ ከተማ ነው። ሙዚቃንም የጀመረችው በዛው በመቀሌ ነው። በልጅነቷ ጓደኞቿ ጋር ቋግሜን ለመጸበል ስትወጣ በሚዘፈን የህዝብ ዘፈን በማቀንቀን ጀመረች። ብዙ የትግረኛ አቀንቃኞች ከወጡበት ሰርከስ ትግሬ ሙዚቃ ቡድን ሳይሆን ባህል ያሬድ የተሰኘ ሙዚቃ ቡድንን በመቀላቀል የሙዚቃ ህይወቷን ጀመረች። በሚጋ አማካኝነት ወደ አዲስ አበባ መጣች። ኃያሉ ፍቅሬና የሚለውን የመጀመሪያ ስራዋን እንደሰራች ተወዳጅነትን አተረፈች። አልበሟን ሰራች፣ ደገመች።
ዝናን መወደድን አትረፈረፈች። የመጀመሪያ ትዳሯን አንድ ልጅ ካፈራች በኋላ ተለያየች። ከረጅም ጊዜ በኋላ ሌላ ትዳር መስርታ ሕይወትን ቀጥላለች። በድጋሚ በልጅም ተባረከች። ኑሯን ኢትዮጵያና አሜሪካ ያደረገችው ማህሌት የሰሞኑ ፎቶ አስደንጋጭ ምስል ነበር። በትክክልም በህመም ውስጥ እንደነበረች ተረጋግጧል። ህመሟ ለክፉ የሚሰጣት እንዳልሆነ ቢታወቅም ቀላል የሚባል አለመሆኑንም ሰምተናል። ማህሌትም እንዲህ ስትል መልእክቷን አስተላልፋለች። የወቅቱ የጤና ሁኔታዬን አስመልክቶ የጠየቃችሁኝ ወዳጆች አመሰግናለሁ። ሁሉም ነገር ከፈጣሪ ጋር ይስተካከላል። አሁን ላይ በጥሩ ሁኔታ አገኛለሁ በማለት በፌስቡክ ገጹ አጋርታለች። የአየር ንብረት መጋጨቱም ህመሙን እንዳባባሰባት የተሰማ ሲሆን ሕክምናው ማህሌትም እንግዲህ ሶሻል ሚዲያ ላይ ፖስት በተደረገው ፎቶ መሰረት እንደታመመች ሁላችንም እናውቃለን። ፎቶም እንግዲህ አሁን ያለችበትን ሁኔታ የሚገልጽ ነውና ፈጣሪ ጨርሶ ይማርሽ እንላታለን። የቲክቶክ ተጽዕኖ ፈጣሪ የሆነው አዶናይም እንግዲህ በዚህ ሰዓት የብራንድ አምባሳደር ሆኖ ተመርጧል። ይህንንም እንመልከት። ሰበር መረጃም የቲክቶክ ተጽዕኖ ፈጣሪው አዶናይ አምባሳደር ሆኖ ተሾመ። የአፍሪካን የፈጠራ ኢኮኖሚ ለማሳደግ የሚሰራውና የኢትዮጵያን ባህላዊ ኢኮኖሚያዊ እንዲሁም የፈጠራ ጉልህ አቅም ለተቀረው ዓለም ለማስተዋወቅ እየሰራ የሚገኘው አፍሮ ሁብ ፕሪሚየም ኢንቨስትመንት በሶሻል ሚዲያ ላይ ከፍተኛ ተጽዕኖ እየፈጠረ የሚገኘውን አዶናይን የድርጅቱና የአፍሪካ ቲክቶክ አዋርድ የብራንድ አምባሳደርና ፓርትነር አድርጎ በዛሬው ዕለት ሾመ። ድርጅቱ ዓለም አቀፍ ተጽዕኖ ፈጣሪ ግለሰቦችን ወደ ኢትዮጵያ በመጋበዝና በማስመጣት የኢትዮጵያን ባህልና እሴቶች ለዓለም ከማስተዋወቅም በተጨማሪ ለኤምባሲዎች መንግስታዊ ለሆኑና መንግስታዊ ላልሆኑ ተቋማት ድርጅቶች የፕሪሚየም ኮንፈረንሶችን ስብሰባዎችን ከማዘጋጀትም በተጨማሪ አፍሮ ሁብ ኮንሰርት፣ አፍሮ ሁብ ቢዊት ፔጅነት እንዲሁም አፍሮ አፍሪካ ቲክታክ አዋርድን የሚያዘጋጅ መሆኑ የአብሪ ሞተርስ ጀነራል ማኔጀር አብርህት አየለ አሳውቃለች። አዶናይ በፊርማ ስነ ስርዓቱ ላይ እኔ ወጣቱን ላስተምርና ላነቃ ነው የመጣሁት። ወጣቱ ለመፈመስ የሚያስፈልገው ስልክ ብቻ ነው። እኔን ለዚህ ደረጃ ያደረሰችኝ ይህች ስልክ ነች። በቅርቡም ስግጥ ፍምስ ቱርን ይዤ እመጣለሁ። በሰፊው ጠብቁኝ ብሏል። መረጃው ከተመቻችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። መልካም ቀን፣ መልካም ጊዜ ተመኘው። አሁን ላይ ምንም እንኳን የብራንድ አምባሳደር ሆኖ ቢመረጥም ከዚህ በፊት ቲክቶክ ላይ ፖስት ባደረገው ቪዲዮ መሰረት ከአየር ኃይል ልዩ ማስጠንቀቂያ ደርሶት ነበር። ይህንንም እስኪ እንመልከት። ሰበር ዜና ለአዶናይ ማስጠንቀቂያ ደርሶታል። የኢትዮጵያ አየር ኃይል አመራሮች አዶናይ እዛ ተገኝቶ ወታደራዊ ስነ ምግባርን ባልጠበቀ መልኩ ወታደሮችን ሰግጡ ፈምሱ በማለቱ ማስጠንቀቂያ እንደደረሰውና እንዲሁም ቪዲዮቹን በአስቸኳይ እንዲያወርዳቸው እንዲደረግ ማስጠንቀቂያ ተሰጥቶታል። ታዲያ ይህንን ያስነበበው ዘሀበሻ ነው። ታዲያ ዘሀበሻ ምንጮች የነገሩኝ ብሎ ባጋራው መረጃ ላይ እንደተመለከትኩት ከሆነ አዶናይን የጋበዙት የኢትዮጵያ አየር ኃይል ከፍተኛ አመራሮች ምርመራ እየተደረገባቸው እንደሆነና ተጣርቶም እርምጃ እንደሚወሰድባቸው ተነግሯል። በሌላ በኩል ደግሞ ተወዳጁ አርቲስት ሰላም ተስፋዬም እንግዲህ ተሞሸረች የሚል መረጃዎቹ ነበር። ይህ መረጃም እንግዲህ እውነት ነው ወይስ አይደለም የሚለው ነገር እንመልከት። ከኔ ስለሚቀርብኛል ከማግባቴ በፊት ግን መጀመሪያ ቤት ውስጥ የማላቸው እቃዎች ላሳያቸው። ቪዲዮንም እንደተመለከትነው እንግዲህ ለማስታወቂያ በላይ የሰራችው ቪዲዮ እንጂ የምድር ማግብታ እንዳልሆነ በዚህ ቪዲዮ ማረጋገጥ ችለናል። ሌላው ደግሞ ከቀን ወደ ቀን እጅግ በጣም አሳሳቢ ደረጃ ላይ እየደረሰ ያለው የማርበርግ በሽታ ነው። በትላንትናው ዕለትም እንግዲህ በጂንካ አንድ አሳዛኝ ዜና ተሰምቷል። አንድ የኦርቶዶክስ አባት በዚህ በሽታ ህይወታቸው እንዳለፈም ተገልጿል። እስኪ እንመልከተው። እጅግ ያሳዝናል። ጂንካ ሀዘን ውስጥ ትገኛለች። አባታችን እንግዲህ በአዲሱ ቫይረስ ህይወታቸው ማለፉ ነው የተገለጸው። ሁላችሁም ነፍስ ይማር በሉ። ይህ እንግዲህ የምትመለከቷቸው ካህን ቀሲስ ቀኝጌታ ፍቅረሰብ ምኒልክ ይባላሉ። ህይወታቸው ያጡትም በጂንካ በተከሰተው አዲሱ ማርበርግ ቫይረስ ምክንያት ሲሆን ለመጀመሪያ ጊዜ በቫይረሱ ተይዞ የመጣውን ታማሚ ህይወት ለማትረፍም ሲታገል በሽታው ወደ እርሱ ተላልፎ የታመመ ኋላም የሞተውን የንስሐ ልጃቸው ነርሱን ቤቱ ድረስ ሄደው ጸበል ሲያጠምቁትና እንዲሁም ደግሞ ጸሎት ሲያደርጉለት ነው እንግዲህ እርሳቸውን በዛው ተይዘው በዚሁ በአዲሱ ቫይረስ በማርበርግ አማካኝነት ህይወታቸው ማለፉ የተገለጸው እጅግ አሳዛኝ ነው። ሁላችሁም ነፍስ ይማር። በጣም አፍቃሪ ነኝ ማለት በቃ በደስታ ነው የሚለው ደስ ብዬ ነው የማፈቅረው። በጣም ደስ ብሎኝ ነው የማፈቅረው እና ይሄ ምንም አይመስለኝም። ሰው በምን አይነት መንገድ ቢያይኝ አፍቃሪ ስለሆንሽ ወንጀለኛ የሚያስደርግሽ ላይ ይሄ ጅል የሚያስመስልሽ ዝም ብሎ ሰው እንደሆነ በትንሽ ነገር የምትሸወጂ ሰው እንደሆንሽ ምናምን ሰው ሊመስለው ይችላል። እኔ ምንም አይመስለኝም። ሰው እንትን ነው ይሄ አፍቃሪ ነኝ በጣም እና ፍቅር ላይ ሰው በጣም ፋራ ነው ማለት
እንዲሁ ሀሳቡ አይ ቲንክ የሆነ እንደዛ ስለሆነ ሰው የሚያስበው ፋራ መሆን እኮ አይደለም፣ ግን ሰው የሚያስብበት መንገድ ነው ይመስለኛል። በቃ ይሄ ከተሰማኝ ወዲያው ነው የምነግርሽ። የተሰማኝ መደወል ካለብኝ ደውልሻለሁ፣ ደውላለሁኝ። ቴክስት ማድረግ ካለብኝ ቴክስት አደርጋለሁ። ከዛ ሰው የሚመጣ ነገር ኤክስፔክት አላደርግም። ምንድነው ከዚህ በኋላ ይሄንን ባደርግ የሚመልስልኝ መልስ ምንድነው እና የሚለው ነገር ብዙም አያሳስበኝም። እኔ ማለት በዛ ሰዓት የተሰማኝ ነገር መናገሬ ነው ማስበውና ያ ስሜት ያ ሰው ማወቁ ቴክስቶች ትንሽ ቆይቼ ራሱ ሳያቸው ይሄ ከአንድ ቀን ከሁለት ቀን በኋላ ራሱ ሳይ ኢየሱስ ማን ይጻፈው ምን ሆኜ ነው ምን ሆኜ ነው ይሄን የጻፍኩት እኔ ሁላ አይመስለኝም የጻፍኩትና ግን ላይክ ረብሾኝ አያውቅም። በጣም ሞዶ ፓርቲ ነው። ኢትስ ኦኬ ምንም ኤክስፔክት ሳታረጊ ሰው መውደድ ምን ማለት አይደለም። ያው በዛ በወደድሽው ልክ ያ ሰው ቢወድሽ ደስ ይልሻል። በጣም ደስ የሚል ነገር ነው። የምመኘውም ነገር ነው። በወደድኩት ልክ ሰው እንዲወደኝ የምመኘው ነገር ነው። ግን ይሄ ግዴታ ብዬ የማስበው ነገር ግን አይደለም። የራሴን ግን በደንብ ነው የምናገረው እና ምን ባይዛ አላፍርበትም። ምንቼ ነገር ነው። ፍቅርን አፈቅረዋል። አፍቃሪ መሆን በጣም ደስ የሚል ነገር ነው። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል። የሰዎችን ቴክስት፣ ዋትስአፕ፣ ቴሌግራም መልእክቶች ያለ ፈቃዳቸው ማየት እስከ 3 ወር እስራት ሊያስከትል እንደሚችል ያውቃሉ። እንዲቆያችሁ ጠብቃ ስለመስማር እንግዲህ በተለያየ አጋጣሚ ሰዎች የሌሎችን ሰዎች ስልክ ከፍተው ቴክስቶችን፣ የዋትስአፕ፣ የቴሌግራም፣ የኢሞ አይነት ቮይሶችን እና በተለይ በጽሁፍ ያሉ ነገሮችን የማየት እና ያን መነሻ አድርጎ ደግሞ ያለ ሰውየው ፈቃድ ሌላ ነገሮችን ወደ ጸብ ውስጥ የሚገቡበት ሌላ ደግሞ ወይም ደግሞ ስለ ሀሜት ፈጽመዋል ወዘተ የሚሉበት ሁኔታ አለ። ይህን በተመለከተ ማወቅ ያለባችሁ በእንዲህ አይነት ተግባር ምክንያት እስከ 3 ወር ድረስ እስራት ሊደርስባችሁ ይችላል። አንድ ሰው በግሉ የሚጻጻፋቸው መልእክቶች፣ ኢሜሎች፣ ደብዳቤዎች ግላዊነታቸው መጠበቅ እንዳለበት ያለዛ ሰው ፈቃድ መልእክቱንና ዋትስአፕ ሌሎች መልእክቶችን ማንበብ ኢሜልም ፖስታ ማለት ነው በደብዳቤ ማለት ነው ማንበብ እስከ 3 ወር በሚደርስ ቀላል እስራት ሊያስቀጣ እንደሚችል የተመለከተ በመሆኑ የሰዎችን ግላዊነት አክብረን እንንቀሳቀስ። አመሰግናለሁ። ቤቱም አልቆ 2001 ላይ ክረምት አካባቢ ነው ተያዝኩኝ። ከዛ ተያዝኩኝ ውጭ ወጥቼ ከጓደኛዬ ጋር ሾፕ እናርግ ብላኝ ወጥተን ተያዝኩኝ። ያው ስትኖር እንዲህ ነው። ከዛ ተያዝኩኝ 15 ቀን ወይ 10 ቀን ታሰርኩኝ። ከዛ ወደ ኢትዮጵያ መጣሁ። ወደ ኢትዮጵያ ስመጣ ጓደኞች አሉኝ። ያው ሻንጣህን ምንን ይሞላሉ። ከዛ ሻንጣዬን ምን ይሞላልተው ለጄም የተወሰነ አዋጥተው ሰጡኝ። መጣሁኝ ትኬት ቆርጬ። ከዛ መጣሁኝ። ስመጣ እግዚአብሔር ይመስገን በቃ እየፈለኩት ሆኗል። አሸንዳ ሲቀረው ነው መብራት ለብቻ አስገብተ ውሃ ለብቻ አስገብቼ ከጎረቤት ጋር ግድግዳው ተለይቶ ከዛ አሸንዳ ቀርቶታል። እጄ ላይ አለኝ ብር ያው አዋጥተው የሰጡኝ። እንደገና ደግሞ እሱም ደግሞ ይሄው ቤቱ እንደዚህ አልቋል። አሁን የተወሰነ ብር አለ። እንደገና ደግሞ እዛ ሆኜ መሬት ገዝቼልሻለሁ አለኝ። ሱሉልታ ነው ያለኝ። ሱሉልታ 200 ካሬ ከገበሬ ላይ ቦታ ገዝቼልሻለሁ። በጣም ነው ማምነው። ከዛ እሺ መጣሁኝ። ስመጣ ደስ አለኝ። በቃ አባቴ መረቀኝ፣ እናቴ መረቀችኝ። ቤቱም በቃ ከጠበኩት በላይ ተሰርቷል። ምክንያቱም እኔ ጥዬ ስኖርበት የነበረው ቤት እንደዛ አይደለም። ደስ ብሎኛል። ከዛ ህይወት መኖር ጀመርኩኝ። ከዛ ሂሳብ መተሳሰብ ጀመር እና ሲመጣ ማለት ነው ወንድሜ በዛን ወቅት ውጭ ነው የሚኖረው ብያለሁ። ተከራይቶ ነው የሚኖረው። ተከራይቶ ለብቻ ነው። ከመጀመሪያም ተከራይቶ ነው የሚኖረው። ውጭ ነው እኔ ላከኝ። ከዛ መጣው ተቀበለኝ። ከኤርፖርት እሱ ነው የተቀበለኝ። መጣሁኝ፣ አየሁ፣ ደስ አለኝ፣ ተመረኩኝ። ጎረቤቱ መረቀኝ። አካባቢ ላይ ያለው ሰው በሙሉ መረቀኝ። ከዛ ሂሳብ ያው መቼም ገንዘብ አይደል ሂሳብ መተሳሰብ እና ይመጣል። ነይ እስቲ ሚጡ የቤት ስም የሚጡ ነው። ነይ እስቲ ሚጡ ይለኝና
መኝታ ቤት ይዞኝ ይገባል። ያ የቀበሌ ቤት 2 ክፍል ቤት አልነበር የተሰጠን 4 ክፍል ሆኖ ተሰራ። ቦታ ከፊትም ከኋላም ነበረው 4 ክፍል ቤት። ከዛ ስመጣ ይሄ ሳሎኑ፣ ይሄ የነሜ መኝታ ቤት የሚያነብ፣ ይሄ አንቺ መኝታ ቤት፣ ይሄ ደግሞ ታናሽ እህቴና ሰራተኛም ነበረች ለሰራተኛም በቅተ እና የዚች ውጪ ላኳት ሄደች ያልኩ እህቱ 2 ልጆች አሏት። የሷ ልጆችም አብረው እዛው። ከዛም ደስ አለኝ። ግን ሲመጣ የሆነ ነገር ስናወራ ነው እስቲ ሚጡ ይለና መኝታ ቤትን ይዞኝ ይገባና ነው የሚያወራኝ። አንድ ቀን በሰው ፊት አውርተን አናውቅም። ከዛ ነው እስቲ እንደዚህ እናርግ ነው እሺ። ከዛ ሂሳብ እንስራ የቀረ 10 ምናምን ሺህ ብር አለ ብሎ ነበር። እሺ ብር ስጠኝ እስቲ ስለው ብር የለም እኮ ቆይ እስቲ ሂሳብ እንሰራለን ይላል። ይሄዳል ሂሳብ እንሰራለን። አንድ 20 ቀን ሆነኝ። ከዛ እጄ ላይ ያለ እስቲ ያዙ ሰይፉን ማቀው የዛሬ ዱሮ ነው። እኔ የታደለና አብነት አጎናፍር ቢሮ ሄድን። ኢቢኤስ ስቱዲዮ ሄደን መኪናውን አቀባብሎ አቆሞታል። ድንገት ፈትለክ ሊል ስለሚችል በታደለ ሮባ መኪና አፍንጫው ላይ ቆመን ዘጋ ነው መኪናው። ከዛ በኋላ ሰይፉ ሲወጣ መኪናው ምንድነው ሲል እነ ሰራዊትና አብነት እነ ታደለ እየጠበቁ ምን ሆናችሁ ነው ላይ እንዴ ነው በጣም እንትን ሆነና ምን አለ እኔ እኮ እናንተ መታችሁም ቢልል አልችልም፣ ነገር ግን እንድንመካከር ብዬ ነው። አሁን ብዙ ሰው እየተቸገረ የሆነ ነገር ያለው ነገር ታውቃላችሁ፣ በዚህ ሰዓት ዱዓሺሽ ገዳሚ ምናምን ምን ያስፈልጋል ሲላይ ያሻሺ ገዳሚ የለም፣ ትልልቅ ሰዎች ናቸው የተጠሩት፣ እንደዚህ ናቸው። ስለዚህ ትመጣለህ አልነው። በጣም አመሰግናለሁ እሺ እመጣለሁ አለ። እንኳን መጣህ እግዚአብሔር ይስጥልኝ። በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው ይዲዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤልስ ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ ኤሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል 1ኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል ሞጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና ይዲዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ ይዲዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏት ተመልሷ ወደ ማረሚያ ቤት እንድትገባ ታዟል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ይዲዲያ ነጻነት አንደኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጁ እናት ናት። በተጨማሪም 1ኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጅ በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙ ጥፋተኛ ተብሏል። ክሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ መጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙ ለተሳፋሪዎች ተገልጾላቸው ነበር። ተከሳሾቹ ይህን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቤ ክስ መስቶባቸው ጉዳያቸው በፍርድ ቤት ተቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱን የፍርድ ቤት ዘጋቢዎቻችን ገልጸዋል። ለማንኛውም ቤተሰቦች ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ። የተሰማችሁን ማንኛውንም ሀሳብ ሆነ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ሰዎች ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ።
በቀጣይም እንግዲህ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ። አስደሳች ዜና! በ3 ዓመት ውስጥ ከ300 በላይ አባወሮችን የቤት ባለቤት በማድረግ የሚታወቀው ድርጅታችን ቴምር ሪል ስቴት አሁንም በተመረጡና ለመኖር እንዲሁም ለኢንቨስትመንት ተመራጭ በሆኑ በአዲስ አበባ አካባቢዎች በሳር ቤት፣ በአዋሪ ከ80 ካሬ ጀምሮ አፓርትመንት ቤቶችን በአጠቃላይ ክፍያ 5.5 ሚሊዮን ብር እንዲሁም የንግድ ሱቆችን ከገላን ኮንዶሚኒየም ፊት ለፊት ከአጠቃላይ ክፍያ 2.5 ሚሊዮን ብር ቅድመ ክፍያ 500 ሺህ ብር ጀምሮ ይዘንልዎት መጥተናል።